ሆሴቲዩብን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሆሴቲዩብ የእርሷ ሆሴቲዩብ ምን እየሳልክ ምን እየተሳልክ ማንን ስለ አንተ ስለ ማንም አንደኛውን ጉንጭን ቢመታ ሌላውንም ደግሞ አዝረስጠው። ጤና ይስጥልኝ የተወደዳችሁ። ምን እየሳልን ምን ተስሎብናል? የእግዚአብሔርን ቃል እንዴት እንገልጠዋለን? እንዴትስ ይገባናል? በበራልን ልክ እናብራራዋለን? ጸጋው በበዛልን ልክ እንኖረዋለን? ወንድሞች በዚህ ርዕሰ ጉዳይ ላይ ሐሳባቸው ሊሰጡን የገባቸው የበራላቸው ሊያካፍሉን ፈቃዳቸውን ሰጥተውናል። በቅድሚያ ሆሴቲዩብ እሺታቸውን ላልነፈጉን ለነዚህ ወንድሞች ዘመናችሁ የበረከት ይሁን ብለን እናመሰግናለን። ጌታ አብዝቶ ይባርካችሁ። አንደኛውን ጉንጭን ሲመታ ሌላኛውን አቀብለው የሚለውን ርዕሰ ጉዳይ ይዘን መቅረባችን እሙን ነው። ይህ ርዕሰ ጉዳይ በእያንዳንዳችን የልቦናዎቻችን ጓዳ ገብተው ጥያቄ የሚጭሩና ጥያቄን የሚያነሳ ርዕሰ ጉዳይ ነው። In your life because Jesus Christ. Dude, shut up, man. I'm on the phone, dude. I don't want to hear this. It's okay. For real. It's okay. For real, man. What the heck is wrong, dude? It's okay. It's okay. I'm sorry. This breaks the name of Jesus. Make sure God is in your life. Savior of everybody. Have God in your life. You don't have God in your life. Look for God. He's here for you with open arms. He doesn't judge. Dude, shut up. Nobody believes. Don't bring your religion, your cult right here. Whatever. I don't believe. God loves all his children. Shut up. You are blessed. You are loved by God. Shut up. You are loved by God. Shut up. Shut up. I say shut up. Dude. Come on, man. That's not cool. Come on. God loves you. Seriously. You blessed me here on this cheek. Bless me on this cheek. Bless me right No, here. this is crazy. Bless me. Just bless me. I mean, I don't believe. Well, God believes in you. God believes in you. My grandfather, the one that raised me, just passed away. I thank God. Please keep my grandparents here. But you know what? No, he's not here. No. He never answered, man. Your grandparents are with God. Your grandparents did their work here on earth. They gave you everything. They gave you memories. They give you morals and values, right? So we take them with us. Like, God is... Your sins are casted away, alright? We all make sins, okay? But you're forgiven. And God is with you. It's okay. It's okay. Don't be sorry. Sorry, guys. Bring God into your life. Can we do that? Guys, can we come over here and pray over here, please? Yeah. Come over here. Come over here, guys. Don't be sorry, right? በቅድሚያ በዛሬ ቆይታችን ዶክተር ፍሬው ያጋራንን ሐሳብ ነው።
ማንንም አንደኛውን ጉንጭን ቢመታ ሌላውንም ደግሞ አዙረህ ስጠው። በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላለሁ። እንግዲህ እንድናገርበት የተጠየቅኩበት የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 5 ቁጥር 39 ላይ ያለው ነው። እንዲህ የሚለው ዳሩ ግን ቀኝ ጉንጭህን በጥፊ ለሚመታው ሁሉ ሁለተኛውን ደግሞ አዙርለት የሚለው ነው። እንግዲህ ይህ ጥቅስ የሚገኝበት አውድ የማቴዎስ ወንጌል ምዕራፍ 5 ከቁጥር 38 እስከ 41 ድረስ ያለው ስለሆነ እንዳለ ይህንን ክፍል ማለትም የማቴዎስ ወንጌል ምዕራፍ 5 ከቁጥር 38 እስከ 41 ድረስ ያለውን በጌታ ስም አነባዋለሁ። እንዲህ ይላል። ዓይን ስለ ዓይን ጥርስም ስለ ጥርስ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ክፉውን አትቃወሙ። ዳሩ ግን ቀኝ ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት። እንዲከስም እጀ ጠባብህንም እንዲወስድ ለሚወድ መጎናጸፊያን ደግሞ ተውለት። ማንም ሰው አንድ ምዕራፍ ትሄድ ዘንድ ቢያስገድድ ሁለተኛውን ከእርሱ ጋር ሂድ። እና እንግዲህ ይህ ክፍል ነው። ክፍሉ በአጠቃላይ የሚያወራው ስለ አለመበቀል ወይም ክፉ በሚያደርጉብን ሰዎች ላይ ክፉን ስለ አለማድረግ ወይም ክፉ ምላሽን ስለ አለመስጠት ነው። ክፍሉ የሚጀምረው ዓይን ስለ ዓይን ጥርስም ስለ ጥርስ እንደተባለ ሰምታችኋል በሚለው ሐሳብ ነው። ይህ ሐሳብ የተወሰደው ከዘጸአት ምዕራፍ 2 ከቁጥር 22 እስከ 25 ከኦሪት ዘሌዋውያን ምዕራፍ 24 ከቁጥር 19 እስከ 20 እና ከኦሪት ዘዳግም 19 ከቁጥር 15 እስከ 21 ላይ ባለው ሐሳብ ነው እና እስቲ ዘሌዋውያን ምዕራፍ 24ን ከቁጥር 19 እስከ 20 ያለውን እስቲ ላንብበው። ዘሌዋውያን ምዕራፍ 24 ከ19 እስከ 20። እንግዲህ ይህ ክፍል እንዲህ ነው የሚለው፣ ሰውን ባልንጀራውን ቢጎዳ እርሱ እንዳደረገ እንዲሁ ይደረግበት። ስብራት በስብራት ፋንታ፣ ዓይን በዓይን ፋንታ፣ ጥርስ በጥርስ ፋንታ ሰውን እንደጎዳ እንዲሁ ይደረግበት ይላል። ከዛ ደግሞ ኦሪት ዘዳግም ምዕራፍ 19 ከቁጥር 15 እስከ 21 ያለውን ደግሞ ስንመለከተው ስለ በደል ሁሉ ክፉ በማድረግም ስለ ሰራት ኃጢአት ሁሉ በማንም ላይ አንድ ምስክር አይቁም። በሁለት ምስክሮች ወይም በሶስት ምስክሮች አፍ ነገር ሁሉ ይጸናል። በአመፃ ይከሰው ዘንድ በሰው ላይ ሐሰተኛ ምስክር ቢቆም ሁለቱ ጠበኞች በእግዚአብሔር ፊት በካህናቱና በዚያ ዘመን በሚፈርዱ ፈራጆች ፊት ይቆማሉ። ፈራጆቹም አጥብቀው ይመረምራሉ። ያም ምስክር ሐሰተኛ ምስክር ሆኖ በወንድሙ ላይ በሐሰት ተናግሮ ቢገኝ በወንድሙ ላይ ያደርገው ዘንድ ያሰበውን በእርሱ ላይ ትመልሱበታላችሁ። እንዲሁም ከአንተ መካከል ክፋቱን ታስወግዳለህ። የቀሩትም ሰምተው ይፈራሉ። እንደዚህ ያለውንም ክፋት ከመካከል ከእንግዲህ ወዲህ ደግሞ አያደርገው። ዓይንህም አትራራለት። ነፍስ በነፍስ ዓይን በዓይን ጥርስ በጥርስ እጅ በእጅ እግር በእግር ይመለሳል ይላል። በእነዚህ የብሉይ ኪዳን ክፍሎች እንደምንመለከተው አንድ ሰው ሌላውን ሰው ሆን ብሎ ቢጎዳ ወይም ክፋትን ቢያደርግበት የተጎዳው ወይም ክፉ የተደረገበት ሰው ጎጂውን ወይም ክፉ አድራጊውን ክፉ እንዳደረገበት መጠን እንዲያደርግበት ወይም ምላሽ እንዲሰጥ ይደነግጋል። ክፉ አድራጊው እነዚህ የመጽሐፍ ቅዱስ ክፍሎች የሌላውን ሰው አጥንት ቢሰብረው አጥንቱ የሰበረው ወይም የተጎዳው ሰው ክፉ አድራጊውን ወይንም አጥንት ሰባሪውን መልሶ አጥንቱን እንዲሰብር ነው የሚነግረን። ክፉ አድራጊው የሌላውን ዓይን ቢያጠፋ ዓይኑ የጠፋበት ሰው የጎዳውን ሰው ዓይን እንዲያጠፋ ይደነግጋል።
ክፉ አድራጊውን የሌላውን ጥርስ ቢነቅል ወይም ቢሰብር ጥርሱ የተነቀለበት ወይም የተሰበረበት ሰው የጎጂውን ጥርስ እንዲሁ እንዲነቅልበት ወይም እንዲሰብርበት ይደነግጋል። ነፍስ ካጠፋ ነፍስ ያጠፋው ሰው እንዲሁ ደግሞ ነፍሱ እንዲጠፋበት ነው የሚናገረው። በአጭሩ የተጎዳው ሰው የተጎዳውን ጉዳት መጠን ያህል በጎጂው ላይ ጉዳት በማድረግ እንዲበቀል ወይንም እንዲበቀሉ ይደነግጋል። ይህ እንግዲህ ልምድ በሆነበት ማህበረሰብ ውስጥ ጌታ ኢየሱስ ክርስቶስ መጥቶ ክፉን አትቃወሙት በማለት ያስተምራል። ማለትም ክፉ የሚያደርግባችሁን ሰው አትበቀሉት፣ ክፉ አድራጊውን ሰው አትቃወሙት በማለት ያስተምራል። በሌላ ቋንቋ ክፉ የሚያደርግብህ ሰው ላይ ክፉ ምላሽን አትመልስ፣ አጥንትህን የሰበረህን ሰው አጥንቱን አትስበር፣ ዓይንህን ሆን ብሎ ያጠፋብህን ሰው ዓይኑን አታጥፋበት፣ ጥርስህን በቦክስ መጥቶ የነቀለብህን ወይንም ጥርስህን የሰበረብህን ሰው ጥርሱን በቦክስ መተህ አትንቀልበት ወይም ጥርሱን አትስበርበት ማለቱ ነው። ወይም ሆን ብሎ የጎዳህን ሰው መልሰህ አትጉዳው ወይንም አትበቀል ማለቱ ነው። ይህ የጌታ ትምህርት በተለይም የማቴዎስ ወንጌል ምዕራፍ 5 ላይ ያለው የተራራው ስብከት ብለን የምንጠራው ትምህርት ፈጽሞ ከዓለምና ከምድራዊ የአኗኗርና የአመለካከት መርሆ እጅግ የተለየና የማይጣጣም የጌታ ትምህርት በእነዚህ ቦታዎች ላይ ስንመለከተው ዓለም ከምትለው ጋር ፈጽሞ አይስማማም። ለምሳሌ የማቴዎስ ወንጌል ምዕራፍ 5 ከቁጥር 3 እስከ 11 ያለውን ክፍል ስንመለከት በመንፈስ ድሆች የሆኑ ብፁዓን ናቸው ወይም በመንፈስ ድሆች የሆኑ ሐሴትን ያደርጋሉ ደስተኞች ናቸው ብሎ ይናገራል። ለመሆኑ ከመቼ ጀምሮ ነው በዓለም ድሆች ደስተኞች የሆኑት? በዓለም ላይ ሐሴት የሚያደርጉ ሀብታሞችና ባለጸጎች ሁሉም ነገር የሞላላቸው ናቸው። በዓለም ላይ ድሆች ሲለምኑ፣ ሲያለቅሱ፣ ሲያዝኑ ነው የምናየው። በመንፈስ ድሆች የሆኑ ምንም የሚመኩበት የሚኮሩበት አለኝ የሚሉት የሌላቸው በዚህች ዓለም አመለካከት ሐዘንተኞች ናቸው። በራሳቸው የማይመኩ በጌታ ላይ ግን የሚመኩ ራሳቸውን ዝቅ የሚያደርጉ በእግዚአብሔር ዘንድ ግን ብፁዓን ወይም ደስተኞች ናቸው። ደግሞ የማቴዎስ ወንጌል ምዕራፍ 5 ቁጥር 5 ላይ የዋሆች ብፁዓን ወይም ደስተኞች ናቸው ምድርን ይወርሳሉና ይላል ጌታ ሲያስተምረን። በዓለም ላይ ምድርን የሚወርሱ የዋሆች ሳይሆኑ ብልጣብልጦች፣ ፈጣኖች፣ ተንኮለኞች፣ ኃይለኞች ናቸው። ጌታ ግን ዝቅተኞች፣ ዝቅ ያሉት፣ ዝግተኞች የሆኑትን ዝግ የሚሉት፣ ትሑቶች፣ ሞኝም የመስሉት ደስተኞች ናቸው፣ ምክንያቱን ምድርን የሚወርሱ እነርሱ ናቸው በማለት ያስተምራል። የጌታ መንግሥት መርሆና የዓለም መርሆ እጅግ የማይስማሙ ናቸው። እንግዲህ ስለ በቀልም ስንመለከት ጌታ የሚያስተምረው ትምህርት በቀልን አስተምሮ ጌታ የሚያስተምረው ትምህርትና በዓለም ያለው አመለካከት በዓለም ያለው አካሄድ ፈጽሞ አይገጥምም። ፈጽሞ ተቃራኒዎች ናቸው። ሰዎች በተፈጥሯችን ከአዳም የወረስነው ባህሪያችን በቀለኝነት ነው። ክፉ ያደረገብንን ሰው ክፉ ካላደረግንበት ልባችን ማረፍ አይችልም። ካልተበቀልን እንቅልፍ መተኛት አንችልም። ዓይናችንን ያወጣብንን ዓይኑን ካላወጣን እረፍት አናገኝም። ጥርሳችንን የሰበረብንን እርሱን መልሰን ጥርሱን ካልሰበርን ፍትህ እንደተጓደለ እናስባለን። የሰደበንን መልሰን በደንብ አድርገን ካልሰደብነው አንረካም። ቀኝ ጉንጫችንን የመታውን ጊዜ ጠብቀን እኛም ጉንጩን ካልመታን ደስ አይለንም። መብታችንን ካላስከበርን ሰላምና ረፍት አናገኝም። ካልተበቀልን አይሆንልን። በማቴዎስ ምዕራፍ 5 ከቁጥር 39 እስከ 41 ላይ ጌታ ሲያስተምር ክፉን አትቃወሙ ወይም ክፉ ያደረገባችሁ ሰው ላይ ክፉን በመመለስ አትበቀሉት ይለናል። ይልቁኑ ከመበቀል ፈንታ ተጨማሪ መከራን ወይም ክፉን ለመቀበል የተዘጋጃችሁ ሁኑ። ክፉን ለመቀበል ታገሱ። መብታችሁን ለማስከበር አትቸኩሉ፣ አትሯሯጡ ብሎ ያስተምራል። በዚሁ ቦታ ላይ ቀኝ ጉንጭህን ለሚመታ ግራ ጉንጭህን
ጨምሮ በጥፊ እንዲመታ ግራ ጉንጭህን ደግሞ አዙርለት። እጀ ጠባብህን ወይንም ሸሚዝህን ለመውሰድ ፈልጎ ለሚከስህ መጎናጸፊያን ወይም ኮትህን ወይም ካባህን ጨምረ ስጠው። አንድ ምዕራፍ ወይም የተወሰነ ጥቂት መንገድ እንድትሄድ ለሚያስገድድ ሰው እጥፍ መንገድ አብረው ሂድ በማለት ጌታ ያስተምራል። ቀድሜ እንዳልኩት ይህ ዓለማዊ መርሆ፣ ዓለማዊ የኑሮ ዘይቤ አይደለም። ነገር ግን የእግዚአብሔር መንግሥት መርህ ነው። መጽሐፈ ምሳሌ ምዕራፍ 24 ቁጥር 29 ላይ እንዲህ ብሎ ያስተምረናል። መጽሐፈ ምሳሌ ምዕራፍ 24 ቁጥር 29 እንዳደረገብኝ እንዲሁ አደርግበታለሁ፣ እንደ ሥራውም እመልስበታለሁ አትበል ይላል። ከዚሁ ክፍል ጋር የሮሜ መልእክት ምዕራፍ 12 ቁጥር 14 እና እንዲሁ በዚሁ በሮሜ ምዕራፍ 12 ከቁጥር 17 እስከ ቁጥር ያለው ከቁጥር 17 እስከ 21 ያለው ሐሳብ ተስማሚ ነው፣ ይስማማል። ላንብበው። የሮሜ መልእክት ምዕራፍ 12 ቁጥር 14 እንዲህ ይላል፣ የሚያሳድዷችሁን መርቁ እንጂ አትርገሙ ይላል። ቁጥር 17 እስከ 21 ባለው ክፍል ላይ ደግሞ ለማንም ስለ ክፉ ፈንታ ክፉ አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ፣ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላት ግን ቢራብ አብላው፣ ቢጠማ አጠጣው፣ ይህም በማድረግ በራሱ ላይ የእሳት ፍም ትከምራለህና ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል። እዚህ ቦታ ላይ የእግዚአብሔር ቃል ክፉን እንዳንቃወም ወይም ክፉን እንዳንበቀል ያስተምረናል። የሚያሳድዱንን ከመርገም ፈንታ እንድንመርቃቸው፣ ክፉ ሲያደርጉብን እኛም መልሰን በክፉ ፈንታ ክፉን እንዳልመልስ፣ ይልቁኑ ክፉን ከመበቀል ፈንታ ክፉ የሚያደርግብን ሰው ወይም ጠላት የሆነን ሰው ሲርበው እንድናበላው፣ ሲጠማ እንድናጠጣው ቃሉ ይመክረናል። ዝም ብላችሁት እኮ ሂዱም እኮ አይደለም። ሲርበው ዝም ብላችሁ ሂዱ፣ ክፉ አድርገህብኛልና ብለን በራበው ወይ በጠማው ሰዓት ስደባው አይደለም። ክፉ ቀን ጠላታችን ሲገጥመው ያንን ክፉ ቀን ተጠቅመን ክፉ እንድናደርግበት አይደለም። ሲርበው ግን እንድናበላው፣ ሲጠማ እንድናጠጣው፣ ክፉ ቀን ሲደርስበት መልካም እንድናደርግለት ነው የሚያስተምረን። ክፉ በማድረግ ወይም በመበቀል ፈንታ ክፉ ለሚያደርግብን ሰው መልካም ስናደርግ በክፉ ላይ የእሳት ፍም እንከምራለን ወይም በእፍረት እሳት እናቃጥለዋለን። ይህ ማለት በሚነደው እሳት እናቃጥለዋለን ማለት አይደለም። ክፉ አድራጊውን ከመበቀል ፈንታ በጎ ስናደርግ ኀፍረት እንዲሰማው፣ አእምሮ በሠራው ክፉ ሥራ እንዲያፍር፣ እንዲኮነን፣ እንዲጸጸት፣ እንዲያዝን ከዛም ንስሐ እንዲገባ እናደርገዋለን ማለት ነው። ይህን ስናደርግ በቀልን፣ ቁጣውን ለእግዚአብሔር እየተውን ነው ማለት ነው። በብሉይ ኪዳን ተበዳዩ እንዲበቀል የሚደነግግም ቢሆን አሁን ግን በአዲስ ኪዳን ተበቃዩ ወይም ብድራት የሚመልስ እግዚአብሔር መሆኑን አውቀን ክፉ ላደረጉብን ሰዎች ክፉ በማድረግ መበቀልን ሳይሆን በጎ ምላሽን በመመለስ ክፉ አድራጊውን ወደ ጸጸትና ንስሐ እንድንመልሰው የእግዚአብሔር ቃል ያስተምረናል። ክፉ መቼም ቢሆን አያሸንፍም። ይህን ማወቅ አለን። ክፉ መቼም አያሸንፍም። የጊዜ ጉዳይ ይሆናል እንጂ ዓመታትን ምናልባት ያስቆጥራል እንጂ ክፉ ሁል ጊዜ ተሸናፊ ነው። ሰው ባልንጀራው ላይ ወይም ሌላ ሰው ላይ በርትቶ ክፉ በማድረጉ ያሸነፈ ቢመስለው ዓለም ደግሞ ክፉ አድራጊውን ጎበዝ፣ አሸናፊ፣ የበላይ ኃያል ብላ ብታሞካሸውም ክፉ በእግዚአብሔር ዘንድ ሁል ጊዜ ተሸናፊ ነው። እግዚአብሔር ክፉን መበቀሉ መቼም ቢሆን አይቀርም። በመንፈሳዊው ወይንም በዘላለማዊ በእግዚአብሔር መንግሥት
አሸናፊ ክፉ አድራጊ ወይም ተበቃይ ሳይሆን መልካም የሚያደርገው። ክፉ የሚያደርግብን ሰውን ስንበቀል ወይም መልሰን ክፉ ስናደርግበት ተሸናፊዎች እንጂ አሸናፊዎች አልሆንም። አሸናፊዎች አይደለን በፍጹም። ክፉ ነገር ሲደረግብን መልካም ነገር በማድረግ አሸናፊዎች እንሆናለን እንጂ ክፉ ምላሽ በመመለስ ወይም ክፉ አድራጊውን በመበቀል አሸናፊ አንሆን። መጽሐፍ ቅዱሳችን ይህን የሚያስተምረን እንዲሁ አይደለም፣ ተረት አይደለም። ክፉን በመልካም ያሸነፈ ልንከተለው የሚገባ ትልቅ ምሳሌን አስቀምጦልን ነው። እርሱም የሕያው እግዚአብሔር ልጅን የኢየሱስ ክርስቶስን ምሳሌ እንድንከተል ያስተምረናል። ጌታ ኢየሱስ እኛ ክርስቲያኖች እንዴት መመላለስ እንደሚገባን ብቻ ሳይሆን እርሱ ራሱ የኖረውን ሕይወት እንድንኖር ያስተምረናል። ኑሮውን እንድንኖር ምሳሌ ትቶልን ያለፈው ሕያው የሆነ ምሳሌ፣ ተጨባጭ የሆነ ምሳሌ ነው። በአንደኛ የጴጥሮስ መልእክት ምዕራፍ 2 ከቁጥር 21 እስከ 23 ላይ የተጻፈውን ብናነብ እንዲህ ይላል። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡትም መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይለናል። እኛ በክርስቶስ አምናለሁ፣ ክርስቶስን እከተላለሁ፣ ክርስቲያን ነኝ ለምንል አማኞች ለምን እንደተጠራን፣ ለምን የክርስቶስ ተከታዮች ለመሆን እንደተቆጠርን ሲነግረን የክርስቶስን ፍለጋ ወይንም ፈለጉን ወይም አርአያነት እንድንከተል ክርስቶስ ምሳሌን እንደተወልን ወይንም ምሳሌ እንደሆነልን ይነግረናል። ለዛውም በመከራ ውስጥ ሲሰደብና ሲደበደብና ሲሰቀል። በዚህ ክፍል የክርስቶስን አርአያነት እንድንከተል ክርስቶስ ለእኛ መከራን በመቀበል ምሳሌ እንደሆነልን ይገልጻል። ክርስቲያኖች መከራን ልንቀበል ተጠርተናል። ምንም እንኳን መከራን መቀበል ደስታን የሚሰጥ ጉዳይ ባይሆንም ክርስቲያኖች መከራን ልንቀበል ዝግጁ ልንሆን፣ ደግሞም በክርስትና ሕይወታችን መከራ ሊደርስብን እንደሚችል ልንገነዘብ እንደሚገባን ማወቅ አለብን። ኢየሱስ መከራን በተቀበለ ጊዜ መከራ ያደረሱበትን ሰዎች ስላደረሱበት መከራ ሲበቀል አንመለከተው። እንዲያውም ሲሰድቡት መልሶ አልተሳደበም። መከራንም ሲቀበል መከራን ያደረሱበት ሰዎች ላይ ዛቻን አላወረደባቸው። አሁን መከራን በተቀበለበት ወቅት መከራ ያደረሱበት ሰዎች ላይ መከራን ሊያደርስባቸውና ሊበቀላቸው እኮ ድብን አድርጎ ይችል ነበር። የማቴዎስ ወንጌል ምዕራፍ 26 ከቁጥር 51 እስከ 53 ላይ መከራ በሚያደርሱበት ላይ ተከታዮቹ ወይንም ደቀ መዛሙርቱ ሰይፍን እንዳያነሱባቸው ሲገስጻቸው እናያለን። ፈቃደኛ አልነበረም። ደግሞ ከአባቱ መላእክት እንዲላኩለት በመጠየቅ ጠላቶቹን መበቀል ሲችል፣ ይህን ግን ለማድረግ ፈቃደኛ አለመሆኑን እንመለከታለን። ጌታ ኢየሱስ መከራን በተቀበለበት ሰዓት ጠላቶቹን ከመበቀል ፈንታ በጽድቅ ለሚፈርደው አምላክ ራሱን አሳልፎ ሲሰጥ እናያለን። ይህንንም ካደረገበት መንገድ አንዱ ለጠላቶቹ ከእግዚአብሔር ዘንድ ምሕረትን በመጠየቁ ነው። በሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ ጌታ ኢየሱስ መከራን በሚያደርሱበት ሰዎች ላይ ከአባቱ ዘንድ በቀልን አልለመነም። ዓይን ስለ ዓይን፣ ጥርስ ስለ ጥርስ፣ ነፍስ ስለ ነፍስ በማለት ክፉ ያደረጉበት ላይ እነርሱ እንዳደረጉበት ክፉ ያደርግባቸው ዘንድ አባቱ እንዲበቀልለት አልጸለይም። ስብራት ለስብራት አላለም። ነገር ግን አባቶ የሚያደርጉትን አያውቅምና ይቅር በላቸው በማለት ለክፉ አድራጊዎቹ ከአባቱ ዘንድ ይቅርታን፣ በጎነትን ሲለምንላቸው እናያለን። ሲረግሙትና ሲሰድቡት፣ ሲያሰቃዩት እርሱ ግን
ክፉ ላደረጉበት ለመነላቸው። ልክ ቀኝ ጉንጩን ሲመቱት ግራውን እንደመስጠት ያህል ክፉ ሲደረግብን በአጸፋው ክፉን መመለስ ወይም ክፉ አድራጊውን መበቀል በቀላችንን ትክክል አያደርገው። ክፉ ያደረግኩት ወይም የተበቀልኩት ክፉ ስለተደረግኩ ነው ማለት እችል ይሆናል። ብዙ ጊዜ እንደዚህ ነው የምንለው፣ እንዲህ አድርጎኛልና፣ እንደዚህ ብላኛለችና፣ ለዚህ ነው የተበቀልኩት፣ ለዚህ ነው እንደዚህ መልሼ የተናገርኩት እንላለን። ነገር ግን ክፉ ስለተደረገብኝ ክፉ ማድረጌ ድርጊቴን ትክክለኛ ወይም ፍትሃዊ ያደርገዋል ማለት አይደለም። እግዚአብሔር እኛ ክርስቲያኖችን የጠራን መልካምን እንድናደርግ ነው። መልካምን ማድረግ መከራን መቀበልና መታገስን ያጠቃልላል። የተጠራ ነው ለዚህ ነው። በመከራ ወቅት መልካምን ለማድረግ ነው። ቀኙን ሲመቱን ግራውን ለመስጠት ነው እንጂ ለመበቀል አይደለም። ኢየሱስ ክርስቶስ ይህንን ምሳሌውን እንድንከተል ራሱን ምሳሌ አድርጎ ክፉን በመልካም አሸንፎ ብዙ ክፉዎችን በፍቅሩ አሸነፈን። የተጠራነውም ክፉን እንድንቃወምና እንድንበቀል ሳይሆን ክፉን መልካም በማድረግ እንድናሸንፍ ነው። ቀኝ ጉንጭ ሲሰጡን ግራውን በመስጠት ነው። እንግዲህ መጨረሻ ላይ አንድ የግሪኮችን ታሪክ ነግራችሁና ጨርሳለሁ። ጥንታዊ ግሪኮች በባህር ላይ በአስቸጋሪ ማዕበል ባለበት ውሃ ውስጥ በመርከብ እየቀዘፉ ይሄዱ ነበር እና ስለነዚህ መርከበኞች አንድ ታሪክ አላቸው። በዚህ ልብ ወለድ ታሪክ፣ ይህ ታሪክ እውነተኛ አይደለም፣ ፈረንጆቹ ሚዝ ይሉታል። በአንድ ባህር መርከበኞች መርከቦቻቸውን እየቀዘፉ በሚሄዱበት አካባቢ አንዲት ደሴት ነበረች። በዚህች ደሴት ግማሽ የሴት አካል ያላቸው፣ ግማሽ ደግሞ የአሳ አካል፣ አንዳንዶች ግማሹ የወፍ አካል ነው ይሏቸዋል። ብቻ ያው የውሸት ፍጥረቶች ናቸው። እንደነዚህ አይነት ፍጥረቶች ግማሽ ሰው ግማሽ እንስሳ የሆኑ ስማቸው ሳይረንስ ወይንም ልክ ጩኸት እንደማለት፣ እንደነዚህ አይነት ግማሽ የሰውና ግማሽ የእንስሳ አካል ያላቸው ፍጥረቶች ይኖሩ ነበር። እነዚህ ግማሽ ሴት ግማሽ እንስሳ የሆኑ ፍጥረቶች በጣም የሚያምርና ልብን የሚሰርቅ፣ ልብን የሚስብ፣ ልብን የሚወስድ ዜማን ማዜም ይችሉ ነበር እና ያዜሙ ነበር። መርከበኞች መርከባቸውን እየቀዘፉ እነዚህ ፍጥረቶች በሚኖሩበት ደሴቶች አካባቢ ሲያልፉ የእነዚህ ፍጥረቶች ሙዚቃ በጣም ስለሚስባቸውና ስለሚማርካቸው፣ ስለሚመስጣቸው፣ ልባቸው ስለሚገባ መርከባቸውን መቅዘፍ ይተውና ያቆሙና የፍጥረቶቹን ሙዚቃ መስማት ይጀምራሉ፣ ያዳምጣሉ። በዚህ ምክንያት መርከቦቹ ያለ ቀዛፊ ያለ መሪ ስለሚተዉ መርከቦቹ በባህር ውስጥ ካሉ ደሴቶችና አለቶች ጋር በመጋጨት ይሰባበሩና መርከቦቹም ከነ መርከበኞቹ ይሰጥሙና ያልቁ ነበር። በዚህ ሁኔታ ብዙ መርከበኞች እንዲሁም መርከቦቻቸው ጠፍተዋል። አንድ ጊዜ ኦርፊየስ የተባለ መርከበኛ አብረውት ካሉ መርከበኞች ጋር መርከባቸውን እየቀዘፉ እነዚህ ሳይረንስ ወደ ተባሉት ፍጥረቶች ወዳሉበት ደሴቶች ቀረቡ። የመርከቧን መቅረብ ያዩት እነዚህ ሳይረንስ እንደተለመደው በሚያምር ድምፃቸው መዝፈን ጀመሩ፣ ማዜም ጀመሩ። ነገር ግን ለካ ኦርፊየስ በጣም በገና በመጫወት ዜማ በማዜም የተካነ ጎበዝ ባለ ዜማ ነበረና በገናውን አነሳና በአማርና ባህልኛ ድምፅ ማዜም ጀመር። የኦርፌስ ያማረ ዜማ ከሳይረንስ ዜማ እጅግ የበለጠና ኃይለኛ ነበረ። በዚህ ምክንያት የሳይረኖቹን ድምፅ ዋጠው። የእነዚህን ፍጥረቶች ይህ መርከብ የሚያሰጥመውን ድምፃቸው ዋጠው።
መርከበኞችን የሚስበውን ድምፃቸውን ዋጠው። መርከበኞቹ በዚህ የተነሳ የሚሰሙት ያማረውን የኦርፌስን ድምፅና ዜማ ሆነ። የሳይረኖቹን ድምፅ መስማት አልቻሉ። በኦርፌስ ያማረ ዜማ የሳይረኖቹ ድምፅ ተዋጠ። ስለዚህም መርከቧን ያለምንም አደጋ እየቀዘፉ ሳይረኖቹ ካሉበት አካባቢ በሰላም በህይወት ሳይጠፉ ማምለጥ ቻሉ። እኛም ወገኖቼ ሰዎች ክፉ ሲያደርጉብን በውስጣችን የተተከለውን የጌታን ጸጋን፣ ፍቅሩን፣ ምሕረቱን፣ ኃያልነቱን፣ ትዕግስቱን፣ ቸርነቱን እንስማ። ልባችን ውስጥ ይሄ ይሰማል፣ ይሄ ገኖ ይወጣ። ከደረሰብን ክፋት በልባችን ውስጥ ያለው የጌታ ጸጋ፣ የጌታ መልካምነት ፈንቅሎ ይሰማል። ራሳችንን እንግዛ። በውስጣችን የተተከለው የጌታ ጸጋ፣ የጌታ ቃል በመንፈስ ቅዱስ እርዳታ አይሎና በርትቶ ሕይወታችንን እንዲገዛው ለጸጋው ቃልና መንፈስ ራሳችንን አሳልፈን እንስጥ እንጂ በመቱን ቁጥር በሰደቡን ቁጥር እኛም ክፉን አንመልስ። ይልቁኑ በጸጋው መከራ ለመቀበል ሁሌ የተዘጋጀን ነው። ቀኙን በጥፊ ሲመቱን ግራውን እንስጥ። እንዲከሱን ሸሚዛችንን ለሚወስዱ ኮታችንን እንተውላቸው። አንድ ምዕራፍ እንድንሄድ ቢያስገድዱ ሁለተኛውን አብረናቸው እንሂድ። ክፉን በበጎ እናሸንፍ። ክፉን አንቃወም። የሕያው አምላክ የእግዚአብሔር መንፈስ ጸጋ ቃሉ ያግዘን። እግዚአብሔር ይባርካችሁ። ማንም አንደኛውን ጉንጭን ቢመታ ሌላውንም ደግሞ አዙረህ ስጠው። ውድ ቤተሰቦች ሕይወትን ሊጠይቅ ሊፈትሽ የሚችል ርዕሰ ጉዳይ እንደሆነ እናያለን። ወንድማችን ዶክተር ፍሬው ስለሰጠህን ጊዜ እግዚአብሔር አምላክ አብዝቶ ይባርክ እያልን በቀጣይ የሌሎችን ወንድሞች ሐሳብ ይዘን እንቀርባለን። ለዛሬው ሻሎም። Like, share, subscribe that.